ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እስራኤል ኢራንን ካጠቃች በኋላ የዓለም የነዳጅ ዋጋ ጨመረ። እስራኤል ኢራንን ማጥቃቷን ካሳወቀች በኋላ በመካከለኛው ምስራቅ ውጥረት እየጨመረ በመምጣቱ የተነሳ የዓለም የነዳጅ ዋጋ ጨምሯል። እስራኤል በኢራን ላይ የፈጸመችው ጥቃት ከተሰማ በኋላ ብዙም ሳይቆይ የድፍድፍ ነዳጅ ዋጋ ከጥር ወር ወዲህ ከፍተኛ ነው የተባለውን ከ10 በመቶ በላይ ጭማሪ አሳይቷል። በኢራንና በእስራኤል መካከል ያለው ግጭት በነዳጅ ከበለጸገው አካባቢ የሚመጣውን አቅርቦት ሊያስተጓጉል ይችላል ሲሉ ሀገራት ዘግተዋል። የድፍድፍ ነዳጅ ዋጋ ከመኪና ቤንዚን ጀምሮ እስከ የምግብ ዋጋ ድረስ ሁሉንም ነገር ይነካል። በአውሮፓ የነዳጅ ዋጋ መጠነኛ ቅናሽ አሳይቶ የነበረ ሲሆን ሐሙስ ምሽት ላይ በ5 በመቶ ብቻ ከፍ ብሎ ነበረ። በለንደን የአንድ በርሜል የድፍድፍ ነዳጅ ዋጋ $72.80 የነበረ ሲሆን በአሜሪካ የኒውዮርክ ገበያ ደግሞ $73.20 ተሽጦ ነበር። ምንም እንኳ የነዳጅ ዋጋ ጭማሪ ያሳየ ቢሆንም ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በ10 በመቶ ያነሰ ነው። በተጨማሪም እንደ አውሮፓውያን አቆጣጠር በ2022 መጀመሪያ ላይ ሩሲያ በዩክሬን ላይ ወረራ ከፈጸመችበት ወቅት ከታየው ጭማሪ በታች ነው። በወቅቱ የድፍድፍ ነዳጅ ዋጋ በበርሜል $100 በላይ ከፍ ብሎ ነበር። ዓርብ ዕለት የአክሲዮን ዋጋ በመላው እስያና አውሮፓ ቀንሷል። እንደ ወርቅና የስዊስ ፍራንክ ያሉ ደህንነታቸው የተጠበቀ የሚባሉት ንብረቶች ትርፍ አግኝተዋል። አንዳንድ ባለሀብቶች ዓለም ባልተረጋጋችበት ወቅት እነዚህን ንብረቶች ይበልጥ አስተማማኝ መዋዕለ ንዋይ አድርገው ይመለከቷቸዋል። የወርቅ ዋጋ ለ2 ተከታታይ ወራት ያህል ከፍተኛ ጭማሪ አሳይቷል። የእስራኤልን ጥቃት ተከትሎ የእስራኤል መከላከያ ኃይል ኢራን ወደ 100 የሚጠጉ ሰው አልባ አውሮፕላኖችን ወደ ሀገሪቷ ማስወንጨፏንም አስታውቋል። ተንታኞች ለቢቢሲ እንደተናገሩት የነዳጅ ነጋዴዎች በመጪዎቹ ቀናት ግጭቱ ምን ያህል እየተባባሰ እንደሚሄድ ያጠናሉ። የባንድ ኢንሳይደርስ ባልደረባ ባንድና ሃሪ ባለፈው ዓመት በሚያዝያና በጥቅምት ወር እንዳየነው እስራኤልና ኢራን በቀጥታ ሲጋጩ በፍጥነት ሊቀዛቀዝ የሚችል ቢሆንም አደገኛ ነው ሲሉ ለቢቢሲ ተናግረዋል። አክለውም ወደ መካከለኛው ምስራቅ የነዳጅ አቅርቦት ወደሚያውከው ወደ ትልቅ ጦርነት ሊያሸጋግር ይችላል ሲሉም አክለዋል። የካፒታል ኢኮኖሚክስ ተንታኞች እንደተናገሩት የኢራን የነዳጅ ምርት እና የውጭ ንግድ ተቋማት ኢላማ ከተደረገው የድፍድፍ ነዳጅ ዋጋ በበርሜል ከ80 እስከ $100 ሊደርስ ይችላል። ይሁን እንጂ እንዲህ ያለው የዋጋ ጭማሪ ሌሎች ነዳጅ አምራቾች ምርታቸውን እንዲጨምሩ እንደሚያበረታታ፣ በመጨረሻም የዋጋ ንረትንና ግሽበትን የሚገድብ በመሆኑ አክለዋል። ዩናይትድ ኪንግደም ተቆጣጣሪ አካል የሆነው የአርኤስ ቃል አቀባይ ሮድ ዴኔሲ የቅርብ ጊዜ የነዳጅ ጭማሪ በነዳጅ ዋጋ ላይ ምንም አይነት ተጽዕኖ እንደሚፈጥር ለመናገር ጊዜው በጣም ገና ነው ብለዋል። በጨዋታው ላይ ሁለት ቁልፍ ነገሮች አሉ። በሚቀጥሉት ቀናት ከፍ ያለ የጅምላ ነዳጅ ዋጋ የሚታይ ከሆነ በውሳኝነት ቸርቻሪዎች ያንን ለመከተል ይወስናሉ ብለዋል። በጣም እጅግ የከፋ ሁኔታ በሆርሙዝ የባህር ዳርቻ የሚገኝ መሠረተ ልማት አውታሮች ወይም መርከቦች ላይ ጥቃት የሚፈጽም ከሆነ ኢራን በቀን በሚሊዮኖች የሚቆጠር በርሜል ነዳጅ አቅርቦትን ልታስተጓጉል ትችላለች። የባህር ዳርቻው ከዓለም በጣም አስፈላጊ የሆኑ የንግድ መርከብ መንቀሳቀሻ አንዱ ነው። የዓለም ነዳጅ 1/5 የሚያልፈው በዚህ በኩል ነው። መካከለኛው ምስራቅ ውስጥ ዋና የነዳጅ እና ጋዝ አምራችና ደንበኞቻቸው በአካባቢው ነዳጅ ስለሚያጓጉዙ በማንኛውም ጊዜ ወደ ሆርሙዝ የባህር ዳርቻ ብዙ ደርዘን የጫኑ የነዳጅ ታንከሮች ይገኛሉ። በሰሜን ኢራን፣ በደቡብ በኩል ኦማን እና በተባበሩት አረብ ኤሚሬትስ የሚዋሰነው የሆርሙዝ ባህረ ሰላጤ ከአረብ ባህር ጋር ያገናኛል። በኤምኤስቲ ፋይናንሻል ኢነርጂ ምርምር ኃላፊ ሳውል ካኮኒክ አሁን የምናየው ነገር በጣም የመጀመሪያ ሆኖ የአደጋ ምላሽ ነው፣ ነገር ግን በሚቀጥሉት 2 ቀናት ውስጥ ገበያው ወደ የት ሊያመራ እንደሚችል ግምት ውስጥ መግባት ይኖርበታል ብለዋል።
የቅድመ ማረጥ ወቅትን ለማቋቋም የሚያስችሉ 6 ተፈጥሯዊ መንገዶች። ቅድመ ማረጥ በሚሊዮን የሚቆጠሩ ሴቶች ላይ ጫና የሚያሳድር ቢሆንም በስፋት ሲነገርለት አይሰማም። እንዲያውም ከማረጥ ጋር የተያያዙ ጉዳዮች ማውራት እንደ ነውር የሚቆጠርባቸው ባህሎች ብዙ ናቸው። ከማረጥ በፊት የሚመጣው ቅድመ ማረጥ የሽግግር ወቅት ነው። በሴቶች ሰውነት ውስጥ የሆርሞን ለውጥ ተከትሎ ይመጣል። ማህፀን ጽንስን መሸከም የሚችልበት መጠን እየቀነሰ ከመምጣቱ ጋር በተያያዘ የሚታይም ለውጥ ነው። ስትሮጂን፣ ፕሮጀስቴሮን፣ ፎሊሳይል ስቲሙሌቲንግ ሆርሞን፣ ሉቲናይዚንግ ሆርሞን እና ቴስቶስትሮን መጠናቸውን መዋዠቅ ይጀምራል። አካላዊና ስነ-ልቦናዊ ለውጥ የሚያስከትል የሆርሞን መዋዠቅም ሲከሰት የዕለት ከዕለት ሕይወት ላይ ጫና ያሳድራል። ዋና ዋና ምልክቶች ቀጣዮቹ ናቸው። የወር አበባ መዛባት፣ የሰውነት ሙቀት መጨመርና ሌሊት ላይ ማላብ፣ ትኩረት ማጣት፣ ጭንቀትና የስሜት መቀዛቀዝ፣ የእንቅልፍ መስተጓጎል፣ የወሲብ ፍላጎት መቀነስ፣ የብልት መድረቅ ምልክቶቹ በ30ዎቹ መጨረሻ ላይ መታየት ይጀምራሉ። አብዛኞቹ ሴቶች ወደዚህ ሕይወት ምዕራፍ የሚሸጋገሩት ከ40ዎቹ አጋማሽ በኋላ መሆኑንም የዓለም ጤና ድርጅት መረጃ ያሳያል። ይህንን ሽግግር ለማቋቋም ምልክቶቹን ማወቅና መፍትሄዎችን መረዳት ያስፈልጋል። ሰውነት ማምረት የሚያቆመውን ሆርሞን መተካት እንደ አንድ አማራጭ ይወሰዳል። አብዛኞቹ ሴቶች ግን ተፈጥሯዊ መንገድ መከተልን አሊያም ሆርሞንን የመተካት ሕክምና ከተፈጥሯዊ መንገድ ጋር የማዋሃድን መንገድን ይመርጣሉ። የቅድመ ማረጥ ወቅትን ለመቋቋም የሚያስችሉ 6 ተፈጥሯዊ መንገዶች ቀጣዮቹ ናቸው። ሆርሞን የሚጨምር አመጋገብ፣ የተመጣጠነ ምግብ ሆርሞን ለማስተካከል ያግዛል። ሰውነትን የሚያስፈልገው ንጥረ ነገር ሳያገኝ ሲቀር የስሜት መዋዠቅን ጨምሮ አጠቃላይ የሰውነት ደህንነት ላይ ጫና ያሳድራል። የአቅም ማነስ እና የሰውነት ምግብ የማብላላት አቅም መዛባት የሚከሰተውም የተመጣጠነ ምግብ ካለማግኘት የተነሳ ነው። ቀጣዮች ምግቦች ማዘውተርን ባለሙያዎች ይመክራሉ። ፋይቶኤስትሮጅን ያላቸው ምግቦች ተልባ፣ ምስርና ቦለቄ፣ አትክልትና ፍራፍሬ የሰውነት ሙቀትን መጨመርን ያስተካክላሉ። ያልተፈተጉ ጥራጥሬዎች የሰውነት ምግብን የማባላት አቅምንም በማስተካከል አቅም ይሰጣሉ። ፕሮቲን ጡንቻ አቅም እንዲያጣ ይረዳሉ። ጤናማ ፋት፣ አቮካዶ፣ ለውዝና ጥራጥሬ። የአካል ብቃት እንቅስቃሴ የአካል ብቃት እንቅስቃሴ በአንጎል ውስጥ የሚመረተውን ዶፓሚን በመጨመር የስሜት መዋዠቅን ያስተካክላል። ዶፓሚን ጥሩ ስሜት እንዲፈጠር የሚያደርግ ሆርሞን ነው። የአካል ብቃት እንቅስቃሴ ማዘውተር ከአእምሮ የሚሰራበት መንገድ የማቃናት ሚና አለው። ጥሩ ስሜት በመፍጠር አካላዊና አእምሯዊ ጤናንም ያስተካክላል። የዩኒቨርሲቲና ኦክስፎርድ ጥናት እንደሚጠቁመው ማረጥ ጡንቻን እንዳይጎለብት አያደርግም። የአካል ብቃት እንቅስቃሴ ማድረግ የወገብን ጥንካሬ ከማሻሻል ባሻገር ሚዛንን ለመጠበቅና አጠቃላይ ሰውነትን ለማጠናከር ያግዛል። ስለዚህ ጥንካሬ የሚገነቡ ጡንቻ የሚያጎለብቱ የአካል ብቃት እንቅስቃሴዎችን ይመከራሉ። በተጨማሪም ዮጋ መስራትና ሰውነትን ማሳሳብ ጉልህ ጠቀሜታ አላቸው። የልብ ጤና የሚያስተካክሉና አጠቃላይ የደም ዝውውር ጤናማ የሚያደርጉ የአካል ብቃት እንቅስቃሴዎችም የተሻለ እንቅልፍ ለማግኘትም ይረዳሉ። ጭንቀትን መቀነስ ጭንቀት የቅድመ ማረጥ ምልክቶች ያባብሳል። የስሜት መዋዠቅ፣ ድባቴ እና እንቅልፍ ማጣት ተያይዘው ይመጣሉ። ማዮ ክሊኒክ የሰራው ጥናት እንደሚጠቁመው አእምሮን ማረጋጋት እና የጭንቀት መጠን መቀነስ ከቀድሞ ማረጥ ጋር ተያይዘው የሚመጡ የአካል ለውጦችን ለመቋቋምም ይረዳሉ። ቀጣይ መንገዶችም ባለሙያዎች ይመክራሉ። ተመስጦ ሜዲቴሽን ወይም ተመስጦ ጭንቀትን ለማስወገድ እና ትኩረት ለመጨመር ይረዳል። መተንፈስ በጥልቅ መተንፈስ የአእምሮን መዋቅርን ጤናማ ያደርጋል። የዕለት ውሎን መመዝገብ ስሜትን ለመገንዘብ ይረዳል፣ እፎይታም ይሰጣል። በአግባቡ መተኛት በቅድመ ማረጥ ወቅት እንቅልፍ ማስተካከል ያስፈልጋል። በዚህ ወቅት እንቅልፍ እንዲዛባ የሚያደርገው የሆርሞን ለውጥም ነው። እንቅልፍን የሚቆጣጠር ኢስትሮጅን እና ፕሮጀስቴሮን ሆርሞኖች መጠናቸው ሲቀንስ እንቅልፍ ይዛባል። ይህን ለማስወገድ መፍትሄ ሆነው የሚቀመጡት መንገዶች ለሁሉም ሴቶች ላይሰሩ ይችላሉ። ምሽት ላይ ማላብ፣ ጭንቀትና የስሜት መዋዠቅ የሚከሰቱበት መጠን ከአንድ ሴት ሌላዋ ይለያል። አኗኗርን መቀየር፣ የሆርሞን ሕክምና፣ ሌሎች መንገዶችን በማዋሃድ መፍትሄ ለማግኘት የሚሞከረውም ለዚህ ነው። ዕድሜ ሲጨምር የእንቅልፍ መቆራረጥም ይከሰታል። የተሻለ እንቅልፍ ለማግኘት ቀጣዮች መንገዶችን ባለሙያዎች ይመክራሉ። አልጋ ልብስና አንሶላን ማስተካከል፣ ከጥጥ የተሰራ ልብሶች ሰውነትን በእንቅልፍ ወቅት ከመጠን ያለፈ ሙቀት እንዳይከሰት ይረዳሉ። በተመሳሳይ ሰዓት መተኛት፣
ሁሌም በተመሳሳይ ሰዓት መተኛት ሰውነት ተፈጥሯዊ ምጣኔውን እንዲጠብቅ ያግዛል። አነቃቂ መጠጥ ማስወገድ። እንደ ቡና ያሉ አነቃቂ መጠጦች እንቅልፍን ያዛባሉ። የመኝታ ስፍራን ማስተካከል። ቀዝቃዛና ጨለማ መኝታ ክፍል ውስጥ መተኛት። ተፈጥሯዊ መድኃኒቶች። ሰውነት ማምረት የሚያቆመውን ሆርሞን ከመተካት ሕክምና ጎን ለጎን ተፈጥሯዊ መድኃኒቶች መጠቀም ሌላው ቅድመ ማረጥን መቋቋሚያ መንገድ ነው። እርድ በውስጡ ያለው ኩርኩሚን ኤስትሮጅን ምርት ላይ ጫና ሊያሳድር እንደሚችል ቢታመንም በቂ ጥናቶች አልተሰሩም። የፕሪሞርዝ ዘይት፣ የፕሪምሮዝ ዘይት፣ የቦሎቄ ዘይት፣ የሬድ ክሎቬር ዘይት እና ብላክ ሆሽም ማረጥን ለመቋቋም ጥቅም ላይ ከሚውሉ ተፈጥሯዊ መንገዶች መካከል ተጠቃሽ ቢሆኑም ባለሙያዎቹ ግን በቂ ጥናት ስላላደረጉባቸው እንዴት ጠቀሜታ እንዳላቸው በግልጽ የተቀመጠ ነገር የለም። ተፈጥሯዊ መድኃኒቶች ከሆርሞን ሕክምና ጋር ከማዋሃድ በፊት ባለሙያ ማማከር ያሻል። የጤና ባለሙያዎች ካቲ አብሪኔት እንደሚሉት በርካታ ሴቶች ተፈጥሯዊ መድኃኒቶች ቢሞክሩም ሁሉም በሳይንስ የተረጋገጠ ውጤት አላቸው ማለት አይደለም። ቫይታሚን ዲ እና ካልሲየምን ጨምሮ የተለያዩ ንጥረ ነገሮችን ለማግኘት የተመጣጠነ ምግብ መውሰድ የበለጠ እንደሚጠቅም ይመክራሉ። በበይነ መረብ የሚሸጡ ተጨማሪ ምግቦች ከሆርሞን ሕክምና ጋር ሊጋጭ እንደሚችሉም ባለሙያዎች አስጠንቅቀዋል። የሰውነት ሙቀት መጨመር ለመቆጣጠር የሚውሉ ተፈጥሯዊ መድኃኒቶች የሚመከሩም አሉ። ኤስትሮጅን መጠን ሲቀንስ አንጎል ሙቀትን ለመቆጣጠር የሚያመነጨው ሃይፖታላመስ መጠን ይዋዥቃል። በዚህ ምክንያት የደም ሕዋስ ሲሰፋ የሰውነት ሙቀት ይጨምራል፣ ላብም ከመጠን በላይ ይፈጥራል። ማህበራዊ ድጋፍ ማግኘት። ቅድመ ማረጥ ፈታኝ የሽግግር ጊዜ ሊሆን ይችላል። ለብቻ ይህንን ወቅት ከማሳለፍ ይልቅ ከጓደኛ፣ ከአጋር እና በተመሳሳይ ሁኔታ ውስጥ እያለፉ ካሉ ሴቶች ጋር መጋራት ይመከራል። የባለሙያን የምክር መጠየቅም ሽግግሩን ለመቋቋም ይረዳል። የአብዛኞቹ ሴቶች የቅድመ ማረጥ ቆይታ 7 ዓመታት ሲሆን እስከ 10 ዓመታትም ሊዘልቅ ይችላል። የቅድመ ማረጥ ቆይታ የሚወሰነው በዘረመል የአኗኗር ዘይቤና አጠቃላይ ጤና ነው። በ2022 በአሜሪካ የተሰራ ጥናት እንደሚጠቁመው ጥቁር ሴቶች በቶሎ ያርጣሉ። የማረጥ ምልክቶችም በጉልህ ሰውነታቸው ላይ ይታያሉ። የሰውነት ሙቀት መጨመር፣ ድባቴ እና የእንቅልፍ መዛባት ዋናነት ይጠቀሳሉ። በአንጻሩ በጃፓን እና በቻይና የሚኖሩ ሴቶች ውስጥ የማረጥ ምልክቶች አሳይተዋል። ለንደን የሚገኘው የፍቅርና የወሲብ ግንኙነት የሥነ ልቦና ባለሙያ ሻዛድ ፖሮዶላል እንደሚሉት የቅድመ ማረጥ ምልክቶች በትዳር ውስጥ ያለውንና ከልጆቻቸው ጋር ያለው ግንኙነት ላይወክል ይችላል። ስሜትን በአግባቡ አለመግለጽ ሁኔታውን ያባብሰዋል። ይህንንም የሽግግር ወቅት ለማለፍ ትዕግስትና መተሳሰብ እንደሚያስፈልግም ይመክራሉ። አንዳንድ የቅድመ ማረጥ ምልክቶች እንደ ታይሮይድ ዲስኦርደር፣ የታይሮይድ ሆርሞን መዛባት፣ ጭንቀትና መታከት ካሉ ህመሞች ጋር ተመሳሳይ ምልክት ሊያሳዩ ይችላሉ። የወር አበባ መዛባት እና የስሜት መዋዠቅ መነሻቸው የሆርሞን ለውጥ ወይም የታይሮይድ መጠን መዛባት ሊሆን ይችላል። ድካምና በአግባቡ ለመስራት መቸገር የቅድመ ማረጥ አሊያም ደግሞ የቫይታሚን እጥረት ምልክት ሊሆን ይችላል። የመገጣጠሚያ ህመምና ራስ ምታትም እንዲሁ የሌሎች ህመሞች ምልክት ሊሆን ይችላል። ስለዚህም በሰውነት ላይ የሚታዩ ምልክቶችን መመዝገብና ትክክለኛ መንስኤያቸውን ለማወቅ ባለሙያ ማማከር ያስፈልጋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የኬንያ ፖሊስ ኃላፊ በጦማሪው ግድያ ታሰሩ። በኬንያ መዲና የናይሮቢ የሚገኝ ዋና ፖሊስ ጣቢያ ኃላፊ በፖሊስ ቁጥጥር ስር ሳለ ከተገደለው ወጣት ጦማር ጋር በተያያዘ መታሰራቸውን ገለልተኛ መርማሪዎች ገለጹ። ጣቢያው አዛዥ ሳምሶን ታለም በተጨማሪ የፖሊስ መኮንን ጄምስ ሙክዋን እና የፖሊስ ጣቢያውን የደህንነት ካሜራ በማጥፋት የተከሰሱ ቴክኒሽያን በቁጥጥር ስር ውለዋል። ፖሊስ ጦማሪው አልበርት ኦጂዋንግ የሞተው ጭንቅላቱ ከግድግዳ ጋር በማጋጨት ራሱ ላይ ጉዳት ማድረስ ነው ያለ ቢሆንም ይህ በሐኪሞች ውድቅ ከተደረገ በኋላ ሰፊ ቁጣ ተቀስቅሷል። ሐኪሞች አልበርት ሕይወት ያለፈው በደረሰበት ጥቃት ምክንያት እንደሚሆን ድምዳሜ ላይ ደርሰዋል። በጉዳዩ ላይ ገለልተኛ ምርመራ ማካሄዱን ተከትሎም ቢያንስ በ23 ሰዎች ላይ ምርመራ የተካሄደ ሲሆን
ሌሎች 5 ሰዎችም ከመደበኛ ስራቸው ተነስተዋል። ከ31 ዓመቱ ጁዋንግ ፖሊስ ቁጥጥር ስር ሳለ ሕይወቱ ያለፈው ባለፈው ሳምንት መጨረሻ ነበር። ጦማሪው በፖሊስ የተያዘው በኤክስ ገጹ ላይ በምክትል ኢንስፔክተር ኤሉይድ ላጋት ላይ ትችት መፈጸሙን ተከትሎ ነበር። ፖሊስ መጀመሪያ ላይ በሰጠው መግለጫ ኦጁዋንግ በእስር ቤት ክፍል ራሱን ስቶ እንደተገኘና በከተማዋም ወደሚገኝ ሆስፒታል መወሰዱን ጠቅሶ ግድግዳ ጋር ጭንቅላቱ በማጋጨቱ ሕይወቱን ሊያልፍ እንደቻለ ገልጿል። ሆኖም የአስከሬን ምርመራ ውጤትና ፖሊስን በገለልተኝነት በሚቆጣጠረው ገለልተኛ የፖሊስ ታዛቢ ባለስልጣናት ባካሄደው ምርመራ ኦጁዋንግ ራሱን ገድሎ ሊሆን ይችላል የሚለው የፖሊስ ገለጻ ውድቅ አድርጎታል። ኢንስፔክተር ዳግላስ ካንጃም ቀደም ሲል የሰጡት መግለጫ የሻሩ ሲሆን በሰራተኞቻቸው የተፈጠረ የተሳሳተ መረጃ መሆኑን በመግለጽ ይቅርታ ጠይቀዋል። አርብ ዕለት ሙክዋና ፍርድ ቤት የቀረቡ ሲሆን የዋስትና ችሎት እስከሚሰማበት አንድ ሳምንት ጊዜ ድረስ በእስር ላይ ይገኛሉ። በወንጀል መርማሪዎች ለፍርድ ቤት የቀረቡ የመጀመሪያ ደረጃ የምርመራ ውጤቶች ሙክዋንና ሌሎች ተጠርጣሪዎች የደህንነት ካሜራዎች ማጥፋት ጨምሮ በኦጁዋንግ ግድያ ሴራ ላይ ተሳትፎ እንዳላቸውም አመልክተዋል። ሙክዋና የቀረበባቸውን ክስ በተመለከተ እስካሁን ምላሽ አልሰጡም። ሆኖም ጠበቃቸው ኮንስታብል በተጠሩ ጊዜ ራሳቸውን ማቅረባቸውን በመጥቀስ ዋስትና እንዲሰጣቸው ጠይቀዋል። ሐሙስ ዕለት የጦማሪው ግድያ ያስቆጣቸው በመቶዎች የሚቆጠሩ ተቃዋሚዎች አደባባይ በመውጣት ምክትል ኢንስፔክተር ላጋት ከኃላፊነታቸው እንዲለቁ ጠይቀዋል። ጀነራል ላጋት ከኃላፊነታቸው እንዲለቁ አሊያም እንዲታገዱ ከህዝብ፣ ከተቃዋሚ ፓርቲ መሪዎችና ከሲቪል ማህበረሰብ ቡድኖች ከፍተኛ ጫና ደርሶባቸዋል። ፕሬዝዳንት ዊልያም ሩቶም አፋጣኝ ምርመራ እንዲደረግ የጠየቁ ሲሆን አስተዳደራቸው ዜጎችን ከህገ ወጥ ፖሊሶች እንደሚጠብቁ አርብ ዕለት ቃል ገብተዋል። ፕሬዝዳንቱ ከ3 ዓመት በፊት ወደ ስልጣን ሲመጡ ከፖሊስ የጭካኔ ተግባርና ካለ ፍርድ ግድያ ጋር ተያይዞ የሚነሳውን የኬንያን ታሪክ እንዲያከትም እንደሚያደርጉ ቃል ገብተው ነበር። ሆኖም በኬንያ ባለፈው ዓመት ብቻ ወደ 160 የሚጠጉ ያለ ፍርድ ግድያዎችና አስገድዶ መሰወሮች እንደተፈጸሙ የሀገሪቱ የሰብአዊ መብቶች ኮሚሽን ገልጿል። ገለልተኛ የሆነው የፖሊስ ተቆጣጣሪ ተቋም ባለፉት 4 ወራት ብቻ ቢያንስ 20 ሰዎች በፖሊስ ከተያዙ በኋላ ተገድለዋል ብለዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።